ይህ የሻውን ኦፍ ዴድ ፊልም ትዕይንት በእርግጥም አስቂኝና አስገራሚ ነው። እስከ መጨረሻው ይከታተሉት። ላይክ በማድረግ ቪዲዮውን ይጀምሩ። እንደ እውነቱ ከሆነ የዞምቢ ወረርሽኝ በእርግጥ ቢከሰት ብለው ያስቡ። ሁሉም ሰው እንደዚህኛው እንደ ሾን ግድ የለሽ ይሆናል። ሾን ልክ እንደ ማንኛውም ተራ ቀን ከቤቱ የፊት ለፊት በር ወጣ። ዓለም ወደ ሲኦል መለወጧን ጨርሶ አላስተዋለም። ዞምቢዎች ባዶ በሆኑት መንገዶች ላይ በገሃድ እየተንከራተቱ ቢሆንም እሱ ግን ምንም አላወቀም። ከአቅራቢያው ሱቅ ኮካ ለመግዛት በጉዞ ላይ ነው። በማቀዝቀዣው በር ላይ የተቀባውን የደም እጅ አሻራ እንኳን አላየውም። ገንዘብ ተቀባዩ በቦታው ባለመኖሩ ገንዘቡን በጠረጴዛው ላይ ወርውሮ ሄደ። ዞምቢ የሆነው የሱቅ ጠባቂ ከበስተጀርባው መቆሙን ምንም አላወቀም። ወደ ቤት ሲመለስ ከአንድ ዞምቢ ጋር ፊት ለፊት ሊጋጭ ምንም አልቀረውም ነበር። እሱ ግን ዝም ብሎ መንገድ ላይ የወደቀ ምስኪን መስሎት ይቅርታ ዝርዝር የለኝም አለው። በሆነ ታምር ያለምንም ጭረት ወደ ቤቱ በሰላም ደረሰ። አብሮት የሚኖረው ኤድ ቀኑን ሙሉ ሶፋ ላይ ተኝቶ ጌም ከመጫወት ውጪ ምንም የማይሰራ ሰነፍ ነው። ዛሬ ኤድ ለሾን በጓሯቸው አንዲት ቆንጆ ሴት እንዳለች ነገረው። ሾን ወዲያውኑ ፍላጎት አሳየ። ለማማለል ብለው ወደ ውጭ ወጡ። እሷ ምን ላይ ስትነፍጋቸው ኤድ ድንጋይ ወረወረባት። ዞር ስትል በፊቷ ገጽታ ሁሉም ደነገጡ። ለማንም ሰው በእሷ ላይ ችግር እንዳለ ግልጽ ቢሆንም ሾን ግን በደንብ የሰከረች መስሎት ብቻ ነበር። ዞምቢዋ ሴት ሾንን መሬት ላይ ዘረረችው። ኤድ በመጨረሻ እርምጃ ለመውሰድ ሲነሳ ከመሳሪያ ይልቅ ካሜራውን አነሳ። ሾን አንዲት ሴት እንዲህ ስትደፍረው አይቶ አያውቅም ነበር። በመሆኑም ትንሽ የመሸማቀቅ ስሜት ተሰማው። ኤድ እንዲያነሳላት ጮኸ። ልክ እንደተነሳ ድጋሚ ዘለለችበት። ሾን ገፋት። ስትወድቅ በብረት ቱቦ ተወጋች። ነገር ግን ምንም እንዳልተፈጠረ ሁሉ ወዲያው ተነሳች። በመጨረሻም እነዚህ ሁለት ዘገምተኞች የሆነ ችግር እንዳለ ተረዱ። ለእርዳታ ለመደወል ወደ ውስጥ ሮጡ። ነገር ግን ስልኮቹ አይሰሩም ነበር። ሰበር ዜናው የዞምቢ ቫይረስ ከተማዋን እየተቆጣጠረ መሆኑን ዘገበ። የዜና አቅራቢው ሁሉም ሰው ቤት ውስጥ እንዲቆይና በሩን እንዲቆልፍ አስጠነቀቀ። ነገር ግን እነዚህ ሰዎች በር የመቆለፍ ልምድ ያላቸው አይደሉም። እንደሚገመተው አንድ ዞምቢ በቀጥታ ወደ ቤቱ ዘልቆ ገባ። በድንጋጤ ጠረጴዛው ላይ ያለውን ዝርክርክ ነገር ሁሉ መወርወር ጀመሩ። ኤድ የአመድ ማስቀመጫውን አንስቶ በድንገት ዞምቢውን ገደለው። ቴሌቪዥኑ ዞምቢዎችን ለመግደል ብቸኛው መንገድ ራሳቸውን በቀጥታ መምታት እንደሆነ ተናገረ። እርስ በእርሳቸው ተወያዩ። ትክክለኛ ጊዜ ነው። በጓሮ ውስጥ ለመለማመጃ የሚሆኑ ሁለት ዞምቢዎች አሉ። እቅዱ ጥሩ ቢሆንም ምንም ጉዳት የማያደርስ ቆሻሻ ብቻ ነበር የሚወረውሩት ነገር ሲያልቅባቸው ኤድ የሙዚቃ ሰሌዳዎችን ይወረውርባቸው ጀመር። ነገሩ በጥሩ ሁኔታ ስለሰራላቸው ሙሉ ሳጥን ይዘው መጡ። ነገር ግን ጥቂት ጊዜ ከወረወሩ በኋላ የመወርወር ችሎታቸው ወይም ኢላማቸው በጣም መጥፎ መሆኑን ተረዱ። በመጨረሻም ወደ ተለመዱት ከባድ መሳሪያዎች ተቀየሩ። ወደ ውስጥ ሲመለሱ አንድ ንክሻ ብቻ ወደ ዞምቢነት እንደሚቀይር በዜናው ሰሙ። በዚህ ጊዜ ነው አብሯቸው የሚኖረው ፒት ገና ፎቅ ላይ መሆኑን ያስታወሱት። ወደ ፎቁ ሲወጡ አብሯቸው የሚኖረው ጓደኛቸው አስቀድሞ ወደ ዞምቢነት እንደተቀየረ አወቁ። ሾን በሩን ከቆለፈበት በኋላ ከእናቱ ከባርባራ ስልክ ተደወለለት። መጀመሪያ ላይ እሷ የተነከሰች መስሎት በጣም ደንግጦ ነበር። ነገር ግን የተነከሰው የእንጀራ አባቱ ፊሊፕ መሆኑን ሲረዳ ስሜቱ ሙሉ በሙሉ ተለወጠ። ዞምቢ የሆነው ፊሊፕ እናቱን ሊጎዳት ይችላል ብሎ በመስጋት ሾን አንድ የማይሳሳት እቅድ አወጣ። ፊሊፕን መግደል፣ እናቱን ማዳን፣ የቀድሞ ፍቅረኛውን ሊዝን መውሰድና ወደ መጠጥ ቤቱ የሄዶ መዝናናት። ሁሉንም ነገር አዘጋጅተው ሾንና ኤድ በጥልቀት ተነፈሱ። በሩን ከፍተው ሲወጡ ግን በኳስ ራሳቸውን ተመቱ። የልጅ ዞምቢ ነበር። ምንም ችግር የለውም። ነገር ግን ዙሪያቸውን ሲያዩ የሰፈሩ ዞምቢዎች ቀድሞውኑ እየተጠጉባቸው እንደሆነ ተረዱ። በፍጥነት ወደ መኪናው ገብተው በሩን ዘግተው ነዱ። መንገዶቹ በዞምቢዎች ተሞልተው ትርምስምስ ብለዋል። በጣም ፈጣን በሆነ ሰዓት ቤት ደረሱ። ነገር ግን በመጨረሻ ላይ ኤድ ፈራ፣ ልቡ ደነገጠ። መኪና ውስጥ ለመቆየት በመድከሙ ሾን ለብቻው መግባት ነበረበት። ውስጥ ሲገባ ባርባራ በጥሩ ሁኔታ ላይ እንደሆነች አገኛት። ፊሊፕ ሳሎን ውስጥ ተቀምጦ አየውና ጉዳዩን ለመጨረስ ወይንም ለመግደል ቀስ ብሎ ተጠጋው። በድንገት ፊሊፕ ማውራት ጀመረ። ለካስ እስካሁን
ብቻውን ሰው ነው። ባርባራ ሾንን አሳመነችው። ስለዚህ ፊሊፕን ይዞት ለመሄድ ተገደደ። ልክ መኪና ውስጥ ሊገቡ ሲሉ ዞምቢዎች ከበቧቸው። ፊሊፕም እንደገና ተነከሰ። ሾን በፍጥነት ገብቶ አንዱን ዞምቢ ገደለና ሁሉም በፍጥነት አመለጡ። ቀጣዩ ማቆሚያ የቀድሞ ፍቅረኛው የሊዝ ቤት ነው። ነገር ግን አብሯት የሚኖሩት ዴቪድ እና ዳያን እዚያ በመኖሪያቸው ድባቡን ሙሉ በሙሉ አበላሹት። ሾን አሁን ሙሉ በሙሉ በቆራጥነት ውስጥ በመሆኑ ቡድኑን በዞምቢዎች መካከል እየመራ ወጣ። በጠበበች መኪና ውስጥ ተጨናንቀው ወደ መጨረሻው መዳረሻቸው ወደ መጠጥ ቤቱ አመሩ። ፊሊፕ ወደ ዞምቢነት ሊቀየር መሆኑን ጨርሶ ዘንግተው ቡድኑ በቅዱ ላይ መጨቃጨቅ ጀመረ። አእምሮውን ከመሳቱ ጥቂት ቀደም ብሎ ፊሊፕ ከሾን ጋር ከልብ የመነጨ ጨዋታ አወራ። ሁልጊዜም ቢሆን ጥሩ አባት መሆን እንደሚፈልግ፣ ነገር ግን ፍቅሩን በመግለጽ ረገድ ጎበዝ እንዳልነበረ አመነ። ሾን በስሜት ተዋጠ። ነገር ግን ፊሊፕ በድንገት ዝም አለ። እማዬ ፊሊፕ እኮ ነው ሞቷል አለ ሾን። አይ አልሞተም አለች ባርባራ። ፊሊፕ በመጨረሻ ወደ ዞምቢነት መቀየሩን ሲረዱ ሁሉም ከመኪናው ወርደው እሱን እዚያው ቆልፈውበት ሸሹ። አሁን በእግራቸው ቀርተዋል። በዞምቢዎቹም ተከበዋል። እንደ ድል ሆኖ እነዚህ ዞምቢዎች ቀርፋፋ ናቸው፣ ግን አሁንም ወደ መጠጥ ቤቱ ለመድረስ ረጅም መንገድ ይቀራቸዋል። በጓሮ መንገዶች ለመሄድ ወሰኑና ከሌላ የተረፉ ሰዎች ቡድን ጋር ተገናኙ። ሌላኛውን ቡድን ያውቁታል እና በጣም ግራ የሚያጋባ ሰላምታ ከተለዋወጡ በኋላ ተለያዩ። መጠጥ ቤቱ ከዚህ ግንብ ማዶ ብቻ ነው ያለው። ነገር ግን በድንገት ሾን እናቱ እንደጠፋች አስተዋለ። ባርባራ ስትጮ ሰማና እንደ ባለሙያ ግንቡን ዘሎ አለፈ። እሷም መሬት ላይ አገኛት እና በአቅራቢያው ካለ ቤት የሆነ ነገር እየተሳበ እየመጣ ነበር። ሌሎች በሌላኛው በኩል የተጨነቁ ሳለ ግንቡ ተንዶ አንድ ዞምቢ ሾን ላይ ዘለለበት። ሁሉም ደነገጡ። ነገር ግን ሊዝ ባለ እግር ወንበር ይዛ ልታድነው መጣች። ሾን በመጨረሻ ራሱን ነፃ አወጣ። ዳያንም የብረቱ ቱቦ ወረወረችለት። ሾን ቱቦውን ይዞ ሴቶቹ እየመሩት ዞምቢውን ከዛፍ ጋር አጣበቀው። አፋጣኝ አደጋው አለፈ። ሾን መጠጥ ቤቱን ለመቃኘት መሰላል ላይ ወጣ። ወደ ውጭ ሲመለከት ቦታውን የከበበ ሰፊ የዞምቢዎች ባህር አየ። በሰላም ወደ ውስጥ መግባት ራስን እንደማጥፋት ነው የሚመስለው። ልክ በዚያ ቅጽበት ዛፍ ላይ ያለው ዞምቢ ሲንቀሳቀስ አየና በሾን አእምሮ ውስጥ አንድ ሐሳብ መጣ። ቡድኑ በዞምቢዎች መካከል እየተሳቡ ሲሄዱ ይታያል። ለመመሳሰል ሲሉ እያቃሰቱና እግራቸውን እየጎተቱ ይሄዳሉ። ነገሩ በጣም አስቂኝ ቢመስልም በእውነቱ ግን ሰርቷል። ዞምቢዎቹ ትወናቸው ምን ያህል መጥፎ እንደሆነ እንኳን አላስተዋሉም። ቡድኑ በመጨረሻ የቡና ቤቱ ደጃፍ ላይ ይደርሳሉ። ነገር ግን ማንም አይከፍትላቸውም። የሚፈጥሩት ድምፅ በአቅራቢያው ያለን ዞምቢ መሳብ ይጀምራል። ሁኔታው በጣም አስከፊ በሆነበት ቅጽበት የኤድ ስልክ መጮህ ይጀምራል። የሁሉንም ሰው ጭንቅላት በሚያፈነዳ ሁኔታ ኤድ ምንም እንዳልተፈጠረ ሁሉ ስልኩን ያነሳዋል። ሾን በዚህ የማይረባ የጥፋት አጋሩ ክፉኛ ይናደዳል። ስልኩን ከኤድ እጅ ላይ መጥቶ በመጣል ይጨውበታል። ያቺ አንዲት ጩኸት በአካባቢው ያሉትን ዞምቢዎች በሙሉ ትኩረት በተሳካ ሁኔታ ትስባለች። በድንጋጤ ውስጥ ሆኖ ዴቪድ ወደ ውስጥ ለመግባት መስኮት ይሰብራል። ሾን ዞምቢዎቹ እንደሚከተሏቸው ያውቃል። ስለዚህ ጀግና ለመሆን ይነሳሳል። ከፍ ያለ ነገር ላይ ቆሞ የሰዎቹን ትኩረት ለመሳብና ለማራቅ በኃይል ይጮዋል። የተቀሩት የቡድኑ አባላት ያንን አጋጣሚ ተጠቅመው ወደ ቡና ቤቱ ዘልቀው ይገባሉ። ለረጅም ጊዜ ይጠብቃሉ። ነገር ግን የሾን ምንም ምልክት የለም። ዴቪድ በሮቹን እንዲቆልፍ ሐሳብ ያቀርባል እና ራሱን አዲስ መሪ ለማድረግ ይሞክራል። ነገር ግን ቡድኑ ይህንን አይቀበለውም። ያለ ሾን ለመሄድ ፈቃደኛ አይሆኑም። ዴቪድ ትልቅ ክርክር ይጀምራል። ነገር ግን ሾን በሰዓቱ ይደርሳል። ተከታትለውት የነበሩትን ዞምቢዎች በተሳካ ሁኔታ አታሉ በማምለጥ በኋላኛው በር በኩል ይገባል። ተረጋግተው ይቀመጣሉ። ጥቂት መጠጦችን ይጠጣሉ እና እስኪመሽ ድረስ ይጠብቃሉ። የመንገድ መብራቶቹ ብልጭ ድርግም ይላሉ እና ሾን በቴሌቪዥን ዜና ማየት ይፈልጋል። የኤሌክትሪክ ማከፋፈያውን ለማብራት ወደ ማከማቻ ክፍሉ ይሄዳል። በዛውም በአጋጣሚ የውጭውን የጎርፍ መብራት ያበራል። በኋለኛው በር ሲመለከት ዞምቢዎቹ እንደገና እንደከበቧቸው ይረዳል። ሾን ሌሎቹን ለማስጠንቀቅ ይሮጣል። ነገር ግን ኤድ አስቀድሞ ከፍተኛ ድምፅ ያለው የመጫወቻ ማሽን እየተጫወተ ነው። እሱን ለማስቆም ይሞክራል።
ይሞክራሉ፣ ግን ቀርፋፋ ነበር። ድምፁ ለዞምቢዎቹ እንደ ራት ደውሎ ነው ያገለግላል። በድንገት አንድ ዞምቢ በቡና ቤት ውስጥ ብቅ ይላል። ሁሉም ሰው በድንጋጤ ውስጥ እያለ የሙዚቃ ማጫወቻው በራሱ ሙዚቃ በከፍተኛ ድምፅ መልቀቅ ይጀምራል። አሁን በእውነት ትልቅ ችግር ውስጥ ገብተዋል። ሾን ዞምቢዎቹን እየተከላከሉ ሳለ ዴቪድ ሙዚቃውን እንዲያጠፋው ይነግረዋል። ነገር ግን በዚህ አስጨናቂ ሁኔታ ውስጥ ዴቪድ ሙሉ በሙሉ ከንቱ ይሆናል። ዝም ብሎ ያገኘውን ቁልፍ ሁሉ ስለተጫነ ሁኔታውን ይበልጥ ያባብሰዋል። ሙዚቃው ከመጥፋት ይልቅ ይበልጥ ዞምቢዎቹን ወደ ውስጥ ይስባል። መስኮቶቹ በዞምቢዎች ግፊት ምክንያት ሊሰባበሩ ተቃርበዋል። ቡድኑ ተዋግቶ ለመውጣት ወይም እየሞከሩ ለመሞት የሚወስኑበት ጊዜ ደርሷል። ነገር ግን በዚያው ቅጽበት ባርባራ ትንሽ እንግዳ ባህሪ ማሳየት ትጀምራለች። ከቆይታ በፊት ተነክሳ እንደነበርም ግልጽ ይሆናል። ዴቪድ ወዲያውኑ ሊገላት ይፈልጋል። ነገር ግን ሾን ይህ እንዲሆን አይፈቅድም። እንዲያውም ዴቪድን በስብርባሪ ጠርሙስ ያስፈራረዋል። እነሱ እየተጋፈጡ ሳለ ባርባራ ከጀርባቸው ወደ ዞምቢነት ትቀየራለች። ሾን በከባድ ልብ ሽጉጡን አንስቶ ለእናቱ ስንብት ያደርጋል። ሁሉም ሰው በሐዘን ላይ ያለ ዴቪድ የማይረባ ወሬ ማውራት ይጀምራል። ሾን ትዕግስቱ አልቆ ፊቱ ላይ በቦክስ ይለጥፍለታል። ይህም ዴቪድ ሙሉ በሙሉ እንዲያብድ ያደርገዋል። ብቻውን እንደሚሄድ እየጮኸ ወደ መስኮቱ ይሮጣል። ነገር ግን በሚቀጥለው ሰከንድ ዞምቢዎቹ መስታወቱን ሰብረው በመግባት ወደ ውጪ ይጎትቱታል። ሌሎቹም ለመርዳት ቢሞክሩም ቀድሞውኑም በጣም ዘግይቶ ነበር። የፍቅረኛዋ አካል ሲቆራረጥ ስታይ ዳያን አእምሮዋን ትስታለች። የዴቪድን የተቆረጠ እግር ይዛ ለመጨረሻ ፍልሚያ ወደ ዞምቢዎቹ መንጋ ውስጥ ትገባለች። ወዲያውኑ በዞምቢዎቹ ይዋጣሉ። ዞምቢዎቹ ቡና ቤቱን ያጥለቀልቁታል። ኤድን በሚያሳዝን ሁኔታ ይነከሳል። ሾንና ሊዝ ከባሩ ጀርባ ይዘላሉ። የቆሰለው ኤድም አብሯቸው ይቀላቀላል። ሾን ከፍተኛ አልኮል መጠጥ ያለውን መጠጥ ጠረጴዛው ላይ በማፍሰስ እሳት ይሎክሳል። ነበልባሉ ዞምቢዎቹን ለጥቂት ጊዜ ይገታቸዋል። ነገር ግን ሰብረው መግባታቸው የጊዜ ጉዳይ ብቻ ነበር። እንደ ዕድል ሆኖ ኤድ የቤቱ ደንበኛ ስለሆነ ወደ ውጭ የሚወስድ የመሬት ውስጥ መውጫ እንዳለ ያውቃል። ሶስቱም ተጋፍተው ወደ ምድር ቤቱ ይወርዳሉ። ኤድ ጉዟቸውን ማደናቀፍ ስላልፈለገ ወደ ኋላ ቀርቶ እነሱን ለመከላከል ይመርጣል። ዞምቢዎቹ በሩን ሰብረው ሲገቡ ሾንና ሊዝ እሱን ጥለውት ለመሄድ ይገደዳሉ። በአገልግሎት ሊፍቱ አማካኝነት ወደ መንገዱ ይወጣሉ። ነገር ግን ውጭ ያለው ሁኔታ ይበልጥ ተስፋ አስቆራጭ ይመስላል። አካባቢው በሙሉ በዞምቢዎች ተሞልቷል። ለመጨረሻ ትግል ሲዘጋጁ አንድ ወታደራዊ መኪና በድንገት ከጥጋ ጥጉ ብቅ ይላል። በከፍተኛ የተኩስ ኃይል ዞምቢዎቹ በሰከንዶች ውስጥ ይደመሰሳሉ። ሁለቱም በመጨረሻ ከክፉ ነገር ይተርፋሉ። ከሁለት ወር ተኩል በኋላ የዞምቢው ቀውስ በአብዛኛው ቁጥጥር ስር ይውላል። በሕይወት የተረፉት ዞምቢዎች ለጠቃሚ ስራዎች ይውላሉ። ዝቅተኛ የጉልበት ስራዎችን እንዲሰሩ ይደረጋል። አልፎ ተርፎም ህዝቡን ለማዝናናት በጨዋታ ፕሮግራም ወይንም ጌም ሾውስ ላይ ይሳተፋሉ። ሾን የዞምቢውን ኤድን ወደ ግቢ ውስጥ ወዳለው ጎጆ ያመጣዋል። ኤድ በሰንሰለት ታስሮ እንደ አንድ የቤት እንስሳ ተደርጎ ይቀመጣል። እሱና ሾን ልክ እንደ ድሮ ጊዜ አብረው ተቀምጠው የቪዲዮ ጨዋታ ይጫወታሉ። እንዲህ ያለ ፊልሙም ይጠናቀቃል። ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ማድረግም እንዳይረሳ።